ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም ባለፉት 5 ዓመታት በህዝብ ተወካዮች ምክር ቤት በጠንካራ ተቃዋሚነታቸውና በደፋር ተናጋሪነታቸው የሚታወቁት ዶክተር ደሳለኝ ጫኔ ከማንኛውም ቀጥተኛ የፖለቲካ እንቅስቃሴ ራሳቸውን ማግለላቸውን በይፋ ካስታወቁ ሰዓት ጀምሮ የተለያዩ የምስጋና መልእክቶች እየተሰጧቸው ይገኛሉ። ዶክተር ደሳለኝ ከትናንት በስቲያ የነበረው የምክር ቤቱ ጉባኤ ላይ ክቡር ጠቅላይ ሚኒስትሩ አብረን እንስራ በማለት ላቀረቡልን ጥሪና ራሳዩ አክብሮትም ከልብ የመነጨ ምስጋናን አቅርባለሁ የሚል መልእክት ማጋራታቸው አይዘነጋም። መረጃውን በዜናችን በዝርዝር እንመለከተዋለን። በአርሲ ዞን አሰኮ ወረዳ በድጋሚ ግጭት መቀስቀሱ ታውቋል። ከትናንት በስቲያ ጀምሮ ዳግም በተቀሰቀሰ ጥቃት በሰው ህይወትና ንብረት ላይ ጉዳት እየደረሰ እንደሆነ የሚያሳዩ መረጃዎች ወጥተዋል። ይህን መረጃን በዜናችን በዝርዝር እንመለከተዋለን። ኢራን አሜሪካ ላካሄደችው ጥቃት የአጸፋ ምላሽ ለመስጠት በባህሬንና በኩዌት በሚገኙ የአሜሪካ የጦር ሰፈሮች ላይ ጥቃት መፈጸሟን አስታውቃለች። በዝርዝር የምንመለከተው ሌላኛው ርዕሰ መረጃችን ነው። ክቡራትና ክቡራን የኢትዮ ታይምስ ቤተሰቦቻችን እነዚህ ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ዝርዝር መረጃዎቻችንን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውን ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። በቦሌ ቡልቡላ የራሱ ግቢ ያለውን አፓርታማ ይዘንላችሁ ቀርበናል። ይህ አፓርታማ በወለል አንድ ቤት ብቻ ያለው ሲሆን ባለ 2 መኝታ 107 ካሬ እና ባለ 3 መኝታ 130 ካሬ ናቸው። ባለ 2 መኝታ በ4 ሚሊዮን ብር ቅድመ ክፍያ እና ባለ 3 መኝታ በ30% ቅድመ ክፍያ በ5.2 ሚሊዮን ብር የግልቦት ማድረግ ይችላሉ። ቀሪውን ክፍያ እስከ 1 ዓመት ጊዜ ድረስ መክፈል ይችላሉ። ለበለጠ መረጃ በ0920408910 ላይ በመደወል ሙሉ መረጃ ማግኘት ይችላሉ። ይፍጠኑ፣ ይደውሉልን። ወደ መረጃዎቻችን ስናልፍ ከጠቅላይ ሚኒስትር ዶክተር አብይ አህመድ የአብረን እንስራ ጥያቄ የቀረበላቸው ዶክተር ደሳለኝ ጫኔ ከፖለቲካ ራሳቸውን ማግለላቸውን ካስታወቁ ሰዓት ጀምሮ የተለያዩ የምስጋና መልእክቶች በማህበራዊ የትስስር ገጾቻቸው የጎረፉላቸው ይገኛል። ላለፉት 5 ዓመታት የአማራ ብሔራዊ ንቅናቄን ወክለው የህዝብ ተወካዮች ምክር ቤት አባል የነበሩት ዶክተር ደሳለኝ ጫኔ ይህንን የገለጹት የምክር ቤቱ የስራ ዘመን መጨረሻ የሆነውን ስብሰባ ካደረጉ በኋላ በማህበራዊ ሚዲያ ላይ ባጋሩት ጽሁፍ ነው። በተጨማሪም ግንቦት ወር ላይ በተደረገው ምርጫ ላይ በእጩነት ቀርበው ቢሆን ኖሮ ብልጽግና ተፎካካሪ እጩ ለማቅረብ ወስኖ እንደነበር ጠቅላይ ሚኒስትር ዶክተር አብይ አህመድ እንደነገሯቸው ዶክተር ደሳለኝ ጫኔ ተናግረዋል። ዶክተር ደሳለኝ አማራ ክልል ዋና ከተማ ከሆነችው ባህር ዳር ተመርጠው በህዝብ ተወካዮች ምክር ቤት በእንደራሴነት ያሳለፏቸውን 5 ዓመታት አስቸጋሪና ፈታኝ ሲሉም ገልጸዋቸዋል። ባለፉት 8 ዓመታት ከፓርቲ ምስረታ እስከ ከፍተኛ አመራርነት እንዲሁም በምርጫ አሸንፈው በህዝብ ተወካዮች ምክር ቤት አባልነት ድምጽ ለሌላቸው ወገኖች እውነተኛ ድምጽ መሆን በመቻሌ የተሰማኝ ክብርና ኩራት የላቀ ነው ብለዋል። 547 መቀመጫ ካለው የፌዴራል መንግስቱ ምክር ቤት አባላት መካከል ሞጋችና ጉልህ ጉዳዮችን በማንሳት የሚታወቁት ዶክተር ደሳለኝ ጫኔ በ7ኛው ዙር አጠቃላይ ምርጫ እንደማይሳተፉ ያሳወቁት ከምርጫው ቀደም ብለው ነበር። ባለፈው ግንቦት ወር በተካሄደው ምርጫ ገዢው ብልጽግና ፓርቲ ተቃዋሚ ፓርቲዎች በምክር ቤቱ ተሳትፎ እንዳያገኙ በሚል በተወሰኑ የምርጫ ክልሎች ላይ እጩዎችን ሳያቀርብ በተቃዋሚ ፓርቲዎች መካከል በተደረገ ፉክክር የተወሰኑ ምክር ቤት መቀመጫዎችን ተቃዋሚዎች አግኝተዋል። በተለይም የተወሰኑ የተቃዋሚ ፓርቲ አመራሮች በተሳተፉባቸው የምርጫ ክልሎች ብልጽግና እጩ ባለማቅረቡ አሸናፊ ሆነው በቀጣይ ዓመት ስራውን በሚጀምረው ምክር ቤት ውስጥ ውክልና ለማግኘት ችለዋል። የስራ ጊዜው ማጠናቀቂያ በሆነውና ማክሰኞ ሰኔ 30 ቀን 2018 ዓ.ም በተካሄደው የምክር ቤቱ ስብሰባ ላይ ጠቅላይ ሚኒስትር አብይ አህመድ ፓርቲያቸው በምክር ቤቱ ውስጥ ተቃዋሚዎች ውክልና እንዲኖራቸው ወስነው በምርጫው ላይ መሳተፉን አመልክተዋል። ለዚህም ብልጽግና ፓርቲ ለ85 በመቶ የምክር ቤቱ መቀመጫዎች መወዳደሩንና በ15 በመቶ የምርጫ ክልሎች ላይ እጩዎችን አለማቅረቡን ገልጸዋል። ዶክተር ደሳለኝ ጫኔም ከምክር ቤቱ ስብሰባ በኋላ ከጠቅላይ ሚኒስትሩ ጋር ባደረጉት ውይይት በ7ኛው ዙር ምርጫ በባህር ዳር ከተማ ለመወዳደር ተመዝግቤ ቢሆን ኖሮ ብልጽግና እጩ ለማቅረብ ወስነው እንደነበር ገልጸውልኛል በማለት በጽሁፋቸው ላይ ጠቅሰዋል። በህዝብ ተወካዮች ምክር ቤት ስብሰባዎች ላይ ጠንካራ ጥያቄዎችና ትችቶችን በመሰንዘር የሚታወቁት ዶክተር ደሳለኝ ጫኔ ግንቦት 24 2018 ዓ.ም በተካሄደው ምርጫ ላይ እንደማይሳተፉ ያሳወቁት በጥር ወር መጨረሻ ላይ ነበር። እዚህ ውሳኔ ላይ ካደረሷቸው ምክንያቶች አንዱ ነፃ ሰላማዊና ፍትሃዊ ምርጫ ለማካሄድ የሚያስችል ምቹ መደላድል አለመኖሩ እንደሆነ በወቅቱ አሳውቀው ነበር። የአማራ ብሔራዊ ንቅናቄ አብን ሊቀመንበርና ከፍተኛ
አመራር አባል የነበሩት ዶክተር ደሳለኝ 2013 ዓ.ም በተካሄደው በስድስተኛው አጠቃላይ ምርጫ የባህር ዳር ከተማን ወክለው ምርጫ አሸንፈው ነበር። የህዝብ እንደራሴዎች ምክር ቤት አባል የነበሩት ዶክተር ደሳለኝ ጫኔ በህዝብ ዘንድ እውቅናቸው የጨመረው በምክር ቤት ውስጥ በተለይም ጠቅላይ ሚኒስትሩ በሚገኙበት ጊዜ በሚያነሷቸው ጥያቄዎችና በሚሰነዝሯቸው አስተያየቶች የተነሳ ነው። እንደራሴው የምክር ቤት አባል ሳሉ ጥር 22 ቀን 2016 ዓ.ም በጸጥታ ኃይሎች ከቤታቸው ተይዘው ተወስደው ለአንድ ወር ተኩል በእስር ላይ የቆዩ ሲሆን ስለታሰሩበት ጉዳይ እስካሁን ያሉት ነገር የለም። ነገር ግን አሁን የምክር ቤት አባልነታቸው መጠናቀቁን በተመለከተ ባስተላለፉት መልእክት ለደጋፊዎቻቸው ምስጋና ሲያቀርቡ በተለይም ከ2 ዓመት ከመንፈቅ በፊት ለ45 ቀናት በታሰርኩበት ሰዓት በጸሎትና በሐሳብ ያገዛችሁኝ ውድ ወገኖቼ የለገሳችሁኝ ፍቅር ጉልበት ሆኖኝ ዛሬ በኩራትና በነጻ ህሊና የህዝብ አገልግሎቴን እንድፈጽም አድርጎኛል ብለዋል። የዩኒቨርሲቲ መምህር የነበሩት ዶክተር ደሳለኝ ጫኔ ጠቅላይ ሚኒስትር አብይ በተሰናባቹ ምክር ቤት ስብሰባ ላይ ሀገራቸውን ማገልገላቸውን እንዲቀጥሉና አብረን እንስራ በማለት ላቀረቡልን ጥሪና ላሳዩት አክብሮት ከልብ የመነጨ ምስጋናዬን አቀርባለሁ ብለዋል። ዶክተር ደሳለኝ በመልእክታቸው ከምክር ቤት አባልነት ከተሰናበቱ በኋላ ራሳቸውን ከማንኛውም ቀጥተኛ የፖለቲካ እንቅስቃሴ እንደሚያገሉና ለጊዜው በማንኛውም የፖለቲካ ፓርቲ ውስጥ በአባልነትም ሆነ በደጋፊነት እንደማይሳተፉ አሳውቀዋል። በተጨማሪም በመጪው ጊዜ በሙያቸው ሀገራቸውን ለማገልገልና ጎን ለጎን ደግሞ ወደ ግሉ ሴክተር በመግባት በሚያስቧቸው የስራ ውጥኖች ላይ ለመሰማራትና ለቤተሰባቸው በቂ ጊዜ መስጠት እቅዳቸው እንደሆነ አመልክተዋል። ጨምረውም ፖለቲካዊ ተሳትፎ ቢያበቃም የአማራን ህዝብ አንድነት በሚያጠናክሩ የአማራ ህዝብ ከሌሎች ወንድሞቹ ጋር ያለው አብሮነትና መስተጋብር በሚያሳድጉ እንዲሁም የኢትዮጵያውያንን ኑሮ በሚያሻሽሉ ማህበራዊና አገራዊ ጉዳዮች ላይ በሙያዬ ማድረግ የሚችለውን አስተዋጽኦ ሁሉ አደርጋለሁ በማለትም ዶክተር ደሳለኝ ጫኔ ገልጸዋል። ወደ ቀጣዩ መረጃችን ስናልፍ በአርሲ ዞን አሰኮ ወረዳ ከትናንት በስቲያ ጠዋት ጀምሮ ዳግም በተቀሰቀሰ ጥቃት በሰው ህይወትና ንብረት ላይ ጉዳት እየደረሰ መሆኑ ታውቋል ሲል መሰረት ሚዲያ ዘግቧል። በኦሮሚያ ክልል በምስራቅ አርሲ ዞን አሰኮ ወረዳ በተለያዩ ቀበሌዎች ከትናንት በስቲያ ጠዋት ጀምሮ ከፍተኛ ጥቃትና አለመረጋጋት መከሰቱን የአካባቢው ነዋሪዎችና የአይን እማኞች መግለጻቸውን መሰረት ሚዲያ ዘግቧል። እንደ መረጃው ከሆነ ከሳምንታት በፊት በአካባቢው በደረሰው ጥቃት ሳቢያ የሚዲያ ትኩረት ተሰጥቶት የነበረ ቢሆንም ከትናንት በስቲያ ጠዋት 3 ሰዓት አካባቢ ጀምሮ በነዋሪዎች ላይ አዲስ የተቀናጀ ጥቃት መከፈቱ ታውቋል ነው የተባለው። እስካሁን ከተለያዩ የአይን እማኞች በተገኘው መረጃ መሰረት ግጭቱ መጀመሪያ የተቀሰቀሰው በቢዮ ቀበሌ ሲሆን በአጭር ሰዓታት ውስጥ ወደሚከተሉት አካባቢዎች ተስፋፍቷል። እነዚህም ጨፌ ቀበሌ፣ እሬቻ ሚካኤል ቀበሌ፣ ሌንጫ ኦዳ፣ በበራርቲ ጫካ ውስጥ፣ ኳስ ድሬ፣ ዲቡ፣ ሱንቴ ማርያምና ወራምቡስ ውስጥ በተከፈተው ተኩስ እስካሁን ባለው መረጃ መሰረት ቢያንስ የ4 ሰዎች ህይወት ማለፉ ተረጋግጧል ሲል መሰረት ሚዲያ ጨምሮ ዘግቧል። የአካባቢው ነዋሪዎች እንደሚሉት ጥቃቱ የተሰነዘረው ከፍተኛ ቁጥር ባላቸው ታጣቂዎች ሲሆን ቁጥራቸውም ከሺዎች በላይ ሊገመት እንደሚችልና ዓላማውን በአጭር ቀናት ውስጥ ነዋሪዎችን ሙሉ በሙሉ በማፈናቀልና ንብረት በመዝረፍ ቀውሱን በፍጥነት መቋጨት እንደሆነ ነዋሪዎች በከፍተኛ ስጋት ገልጸዋል በማለትም መሰረት ሚዲያ ጨምሮ ዘግቧል። ከወር በፊት ታሪካዊ የጥለታ ገብርኤል ቤተክርስቲያን በተቃጠለበት ስፍራ ላይ ወደ 75 የሚጠጉ የፌዴራል ፖሊስ አባላት ካምፕ ሰርተው ቢቀመጡም ታጣቂዎቹ የጸጥታ ኃይሉን አልፎ በመሄድ ጥቃት ሲፈጽሙ እንደታዩም ነዋሪዎቹ ተናግረዋል ነው የተባለው። በተጨማሪም ነዋሪዎች የወረዳው አመራሮችና ካድሬዎች ሆን ብለው የነዋሪዎችን መከላከያ መሳሪያዎችን በመንጠቅ ህዝቡን ባዶ እጁን እንዲቀር ማድረጋቸውንና ከታጣቂዎቹ ጋር በቅንጅት እየሰሩ መሆኑን ይገልጻሉ በማለትም መሰረት ሚዲያ ጨምሮ ዘግቧል። ከትናንት በስቲያ ምሽት ጀምሮ በአካባቢው ያለው የኔትወርክ አገልግሎት ሙሉ በሙሉ እንዲቋረጥ እንደተደረገና አሁን ባለው ወቅታዊ ሁኔታ የወረዳው ካድሬዎች በየቀበሌው እየዞሩ የሰዎችን ስልክ በመንጠቅና በማስፈራራት መረጃ ወደ ውጭ እንዳይወጣ ለማድረግ ጥረት እያደረጉ ነው በማለትም አንድ የአካባቢው ነዋሪ ለሚዲያችን ተናግረዋል ሲል መሰረት ሚዲያ ጨምሮ ዘግቧል። በአሁኑ ሰዓትም በአካባቢው ያለው ሁኔታ እጅግ አሳሳቢ በመሆኑና የጸጥታ ኃይሎች በአስቸኳይ ጣልቃ ገብተው ጥቃቱን ካላስቆሙ ከፍተኛ የሰብአዊ መብት እልቂት ሊከሰት እንደሚችልም ነዋሪዎቹ ድምጻቸውን እያሰሙ ይገኛሉ በማለት መሰረት ሚዲያ ጨምሮ ዘግቧል። ወደ መጨረሻው መረጃችን ስናልፍ ኢራን አሜሪካ ላካሄደችው ጥቃት የአጸፋ ምላሽ ለመስጠት በባህሬንና በኩዌት በሚገኙ የአሜሪካ የጦር ሰፈሮች ላይ ጥቃት መፈጸሟን አስታውቃለች። አሜሪካ በሆርሙዝ ሰርጥ በንግድ መርከቦች ላይ የተሰነዘረውን ጥቃት ተከትሎ በኢራን ወታደራዊ መሰረተ ልማቶች ላይ መጠነ ሰፊ ጥቃት ማድረሷን መግለጿን ተከትሎ ኢራን በባህሬንና በኩዌት በሚገኘው የአሜሪካ ወታደራዊ ተቋማት ላይ የሚሳኤልና የድሮን ጥቃቶችን መፈጸሟን አስታውቃለች። የኢራን እስላማዊ አብዮታዊ ዘብ ኃይል በባህሬን የሚገኘውን የአሜሪካ 5ኛ የጦር መርከቦች
መርከቦች ዋና መስሪያ ቤትንና በኩዌት የሚገኘውን አሊ አልሳሊም የአየር ኃይል ሰፈርን ጨምሮ በርካታ የአሜሪካ ወታደራዊ ይዞታዎችን መምታቱን አስታውቋል ሲል አልጀዚራ ዘግቧል። ድርጅቱ አክሎም በደቡብ ኢራን ሰማይ ላይ የአሜሪካን MQ-9 የተባለች ድሮን መጣሉንም ይፋ አድርጓል።